የኢቢኤስ ጋዜጠኞችን ያስለቀሰው ምንድነው? የቤተሰብ ጨዋታ አዲሱ አቅራቢ ማን ነው? ለበርካታ ዓመታት በቤተሰብ ጨዋታ አቅራቢነት ፕሮግራሙን በተመልካቾች ዘንድ ባምቢ አበሻ ስለ ትዳር አሳፋሪ የሆነ ንግግር ተናግራ ነበር። ትዳር ነው እንዴ የመጨረሻ ህይወት ኢንድ ጎልሽ ኪኪ እንደዛ ፒክኒሻ ስለሆንሽ እኮ ነው ትዳር የመጨረሻ ኢንድ ጎል መስሎ የተሰማሽ? አይፈልገኛ እኔም አልፈልገውም። ማን ነው እሱ? የመላጣ ልጅ የታውቃለሁ እንዴ? ህይወት እኮ ብቻን ፏ ተብሎ ይኖራል። ሰሞኑን በሶሻል ሚዲያ የራቁት ቪዲዮና ፎቶ ዙሪያ የሚነገረውን ነገር ሁላችሁም ሰምታችኋል ብዬ አስባለሁ። በዚህም ዙሪያ አንድ የምናወራው ነገር ይኖራል። ተኝታ እየተጫወተባት እያያችሁ እቺ ልጅ ተመልከቷት እንዴት እንደምትሆን። ስለማስተር አብነት አዲስ መረጃ ወጥቷል። ሁላችሁም የአቅማችሁን ድጋፍ አድርጉ። ይህ ቪዲዮ ደግሞ ለብዙ ሰው እንዲደርስ ይህስ ነገር ምንድነው የሚለውን እያንዳንዷን ነገር በደንብ የምናየው ይሆናል። ታዲያ ይህን ቪዲዮ እስከ መጨረሻው መከታተላችሁ እንዳትረሱ። ስለዚህ በቻላችሁት አቅም ይህን ቪዲዮ ላይክ በማድረግ እንጀምር። አምስካት ነኝ የማቲ የራቁት ቪዲዮ ከቅርብ ጊዜ ወዲህ በሶሻል ሚዲያ የራቁት ቪዲዮ እና የራቁት ፎቶ ፖስት መልቀቅ ኦሬዲ ኖርማል ነገር እየሆነ እየመጣ ነው። በዚህ ሰዓት እየተለመደ የመጣ ጉዳይ ነውና ሰሞኑን ደግሞ አንድ አዲስ ቪዲዮ ወጥቶ ነበረ። እንግዲህ ካያችሁት እንኳን አያችሁት፣ ካላያችሁት ግን ባታዩት ይመከራል። እንድታዩት አልመክርም። እና ስዩምና ሊና ነበር የተባለው። ስዩምና ሊና ማለት እነዚህ ናቸው። እስኪ ቪዲዮን አይተን እንመለስ። እና አይታችኋልና እነዚህ ሁለቱ ናቸው እየተባለ በሶሻል ሚዲያ በጣም በሰፊው የተንቀሳቀሰ ነበረ። ታዲያ ስዩም በራሱ አካውንት እንግዲህ የኔ ቪዲዮ አይደለም እኔን ምንም ያገባኝ ነገር የለም በማለት ተናግሮ ነበረ። ብዙ ጊዜ ስዩም በቀሉ ስለምታወቅ ብዙ ሰዎች እየቀለደ ነው ያሉ ሰዎችም አልጠፉም። ነገር ግን ልጁ ይሄ ነው ብላ ራሷ በራሷ አንደበት ተናግራ ነበረ። ስዩም አይደለም አሳያችኋለሁ እንትን ለማለት እሞክራለሁ ለማሳየት እሞክራለሁ። አሁን እሱ እያለኝ ያለው ልጁ እያለኝ ያለው እንፍታው ነው እያለኝ ያለው። ይሄ ደግሞ ከባድ ነገር ነው። ምክንያቱም እሱ እኔን ፐብሊክ ላይ ሲያወጣኝ አልተጨነቀልኝም። ለዛ እኔ ስለምን እጨነቅለታለሁ? እንዴት ይሄ ነገር እሷ ላይ ሊደርስባት ቻለ? ቪዲዮስ እንዴት ተቀረጸ ወደሚለው ጉዳያችን ስንገባ እንዴት እንደደረሰባት በራሷ ተናግራ ነበረ። በብዛት ስትናገር የነበረው እንግዲህ ጓደኞቿ እንደሆኑና በምትጠጣው መጠጧ ላይ ራሷ እንድትስት በማድረግ በዚህ የነገር እንዲደርስባት ያደረጉባት ማለት ነው። እስኪ ለማንኛውም እሷ የምትለውን ቪዲዮ አይተን እንመለስና እናወራበታለን። መጠጥ ምን እንዳደርጉብኝ አላቅም። ጓደኛ ትመኑ ነው መላችሁ። ጓደኛ ነው እዚህ ነገር ውስጥ እኔንም የከተተኝ። በምንም ከራሳችሁ ውጪ ማንንም ሰው እንዳታምኑ። ከራሳችሁ ከምሴን እንደዚህ አይነት እዚህ ምድር ላይ ራሳችሁን ብቻ ነው ማመን ያለባችሁ። ፕላስ ደግሞ እየተፈጠረው ከአንድ ዓመት በፊት ነውና በዚህ ሰዓት እንዴት ነው ሞመንቱ ራሱ አስታውሼ ምናምን እንዴ ኤክስፕሌን ከባድ ነገር ነው። በቃ ከረንትሊ የተፈጠረ ነገር ቢሆን ደስ ይለኝ ነበረ፣ ግን የቆየ ነገር ነው። እንግዲህ እንዳያችሁት እንዴት እንደደረሰባት ጓደኛ ጭራሽ ማመን እንደሌለብን ነው እንግዲህ እያወራች ያለችው። ጓደኞቿ ናቸው እንግዲህ ለዚህ የዳረጓት። ራሷ እንግዲህ እንደዚህ ብላ ተናግራለች። ከሷ ታዲያ እንከሰማን ልጁስ ምን አለ ወደምለው ጉዳይ እንግባ። ጋይስ ይሄ ነገር በመፈጠሩ በጣም አድርጌ አዝናለሁ። ግን ሪከርድ ያደረኩት ኖርማል መስሎኝ ነበረ። ልጅነትም ሸውዶኝ ነው እና ካደኩኝ በኋላ ነው ይሄን ነገር ያስተዋወልኩት። በጣም አድርጌ ሁላችሁም ይቅርታ ጠይቃለሁ። ሊናም በጣም ይቅርታ ጠይቅሻለሁ። በጣም ሰው ብዬሻለሁ። ቻት ላይ እዚህ 1800ዎቹን ቪዲዮ ሪከርድ ከተደረገ በኋላ መጥተው ሰዎች በሙሉ ሁላችሁንም በትልቅ አክብሮት ይቅርታ ጠይቃለሁ። በጣም ይቅርታ ይሄ ነገር በመፈጠሩ በመቅረጼ በጣም ይቅርታ። ታዲያ በዚህ ኬዝ አንዳንድ ሰዎች የራሳቸውን ሀሳብና ኮሜንት እየሰጡ ይገኛሉ። ባምቢ አበሻ ያለችውን አስተያየት እስኪ ለማንኛውም አይተን እንመለስ። ተኝታ እየተጫወተባት እያያችሁ ምን አይነት እናትስ ምን አይነት እህትስ ምን አይነት ቤተሰብስ ቢያሳድጋችሁ ነው እንደዚህ አይነት ክፋት ድረስ የደረሳችሁት? እኔን ተናገሩኝ። እኔ ወጥቶልኛል፣ ችግር የለም። ግን የ18 ዓመት ልጅ እንደዚህ የምትናገሯት
ምን ሆናችሁ ነው? በጣም ሕፃን ልጅ እኮ ነች። በጣም ትንሽ ልጅ እኮ ነች። ህይወቷን እኮ ነው የምታበላሹት። አንድ ነገር ግን ብታደርግ ራሷ ላይ ነገ ታለቅሳላችሁ አይደል? እና ደግሞ ከዚህ በፊት ባይዘው ኤአይ ነው እኔ አይደለሁም ብላ ዋሽታ ነበርና ራሷ ታዲያ አሁን ደግሞ ራሷ መሆኗን አምናለች። በዚህም ኬዝ ደግሞ አንድ ሰው የራሱን አስተያየት እየሰጠ ነው። እስኪ ለማንኛውም እሱን ቪዲዮ አይተን እንመለስ። የአንድ የ18 ዓመት ልጅ የራቁት ቪዲዮ ግንኙነት ሲደረግ ተለቆ ነበርና አንደኛ ነገር በጣም ነው የሚያሳዝነው። ሕፃን ናት፣ 18 ዓመቷ ነው። ሁለተኛ ነገር ራሷን አታውቅም። ምንም እንቅስቃሴም የላትም። ሁሉ በቃ ምንም በድን ሬሳ እንዴት ነው በቃ ምንም እንቅስቃሴ የለውም ማለት ማንም ሰው እንዲህ አይነት እንትን ውስጥ ሆኖ ኢንቲሜት ሆኖ እንደዛ ሬሳ ሊሆን አይችልም አንለስ መድኃኒት ተሰጥቶት ኖክአውት ተደርጎ ራሱን ካልሆነ። ስለዚህ እቺ ልጅ ቪክቲም ወይም ተጠቂ ናት። ተጠቅታለች። መድኃኒት ሰጥተው ነው ጉድ የሰሯት የቀረጿት። አንዳንዶቻችሁ ደግሞ መጀመሪያ ኤአይ ነው ብላ ነበር ሲነቃባት ነው ታሪክ የምትቀይረው። ኦፍ ኮርስ ኤአይ ነው ልትል ትችላለች። እስቲ 18 ዓመታችሁን ሂዱና አስቡት እናንተ። ማለት እንዲህ አይነት ነገር ድንገት ቢመጣባችሁ ምንድን ነው የምትሉት? አይደለም እሱን ይቅር ይበለኝ እኔ የለስላሳ ጠርሙስ አውጥቼ ሸጬ ብስኩት ለመብላት የሸጥኩትን ስንት ታሪክ እቀበጣጥራለሁ ስያዝ። እሱ እንኳን ያሳፍራል። በጣም እኮ ነው የሚያሳፍረው። አፍተር ኦል ቤተሰብ አላት ምን አላት። ለዛ ይሆናል መጀመሪያ ኤአይ ነው ብላ በቃ ማምለጥ ነው የምትፈልገው። ይሄ እስከ መጨረሻው ታሪኳ ነው የሚያበላሽ ነገር ነው። ከዛ ግን መድኃኒት ሰጥቶ የቀረጽከው ሰውዬ ደደብ ደነዝ ነክ በቃ አይ ሆፕ ሌጋሊ እንደምትጠየቅ ይሄን ቀርጸ እንትን እንዳልክ የራቁት ቪዲዮ መቅረጽ ምን ያህል እንትን እንደሆነ ታውቃለህ አይደል? አይ ሆፕ በቃ የምትከሰስበት። እዚህ ጋር ደግሞ ምን ትላለች መሰላችሁ? ከዚህ በፊት ልጁን እንደምትወደው እንደምታፈቅረው የሆነ የሚመቻት ነገር እንዳለና ከጓደኞቿ ጋር አንድ ላይ እንግዲህ ለመገናኘት እናቴን አስፈቅደው ነው ጓደኞቼ ይዘውኝ የሄዱት እያለች ነው። እዚህ ጋር እኔ ባይዋጥልኝም እናቴን አስፈቅደው ነው ምናምን የሚለው ነገር እንግዲህ ቲክቶክ ላይ እንደዚህ የምትሆን ሴት እናት ብቻ እንደዚህ ብላ ነው የወጣችሁና ሌላው ጉድ ደግሞ እሷ ያወራችሁ እዚህ ጋር ምን ብላለች መሰላችሁ? እሱ መቅረጹ ላይ ነው እንጂ ባይቀርጽ ሳይቀርጽ ምንም ያደርግብኝ ችግር አልነበረም እንደማለት ነው። ለማንኛውም እሱም ቪዲዮ አይተን እንመለስና እናወራበታለን። እና ደግሞ ፈርስት ታይም እኔን ቴክስት ያደረኩለት because I used to have a crush on that guy like so bad ግን ላይክ እዛ ጋር ያጠፋሁት ነገር ጓደኞቼን አምኜ እሱን ስለሚያውቁት ጓደኞቼን አምኜ ከነሱ ጋር ላይክ እሱ ጋር መሄድ ነበረ። እሱ ያጠፋው ነገር ደግሞ መቅረጹ ነበረ ምናምን ነገር ያ and ከዚህ በኋላ ላይክ ይሄ ነገር ኬስ እንደ ኬስ ስለሆነ ላይክ እዚህ ሶሻል ሚዲያ ላይ መጥቼ ኢንፎርም ማድረግ አልችልም ስለዚህ ጉዳይ። አይታችኋል እንግዲህ እንዳለችው እዚህ ጋር ልጅቷ ላይ የሆነ ችግር አለ፣ ሲጨመር የሆነ ነገር አለና የሆነ ነገር በመሃላቸው ተፈጥሮ ፖስት እንደተደረገ ነው እኔ እየታየኝ ያለውና ብዙ ነገሮች ከጀርባ እንደተደበቁ ያስታውቃል እኮ። እስኪ እናንተም ገምቱ። ከንግግሯ ስትረዱ እቺ ልጅ የሆነ የደበቀችው ነገር እንዳለ ይታወቃል። ይሄ ነገር ሰሞኑን በሶሻል ሚዲያ ላይ በጣም ኖርማል እየሆነ እየመጣ ነው። እንግዲህ ቪዲዮና ፎቶ እያስፈራሩ የሆነ ነገር ብር እየጠየቁ ምናምን ፖስት ማድረግ ኖርማል እየሆነ እየመጣ ነውና በጣም የሚደብር በጣም እኔ እንጃ ምን ማለት እንዳለብኝ አላቅም። ብቻ ከወንዶች የማይጠበቅ ነገር ብዙ ወንዶች እያደረጉ ነው። ነገር ግን እዚህ ጋር ስለዚህ ኬስ እናወራ መጀመሪያ መልእክቷ ኖርማል አይደል። እኔ ከዚህ በኋላ እንግዲህ የልጅቷ አካውንት ላይ ገብቼ አንዳንድ ነገሮችን ለማየት ሞክሬ ነበርና ማለት ቪዲዮቿን በኢየሱስ ቪዲዮቿን እግዚአብሔር እስከዛሬ ማውራው ዛሬ ይክበደኝ። ቪዲዮቿን ቢቀርስ ቲክቶክ አካውንቷ ላይ ያሉትን አንዳንድ ቪዲዮቿን ለማየት ሞክሬ ነበርና
እያንዳንዱን ወደ ኋላም ተመልሼ አዳዲስ የተለቀቁትን ለማየት ሞክሬያለሁ። ነገር ግን እዚህ ጋር አንድ ማውራት የምፈልገው ነገር እናንተ ገብታችሁ ሳታዩት እዚህ ላይ ኮሜንት ላይ ምንም ነገር እንድትጽፉ አልፈልግም። የዚች ልጅ የራቁት ቪዲዮ ተለቀቀ ተባለ። ልጅቷን ግን ገብቼ ስመለከታት ማለት ነው ኖርማሊ ልጅቷ የምታስተላልፈው መልእክት ምንም ጤነኛ የለም። እንዳሉ ቪዲዮዎቿን አየሁኝ ምናምን ልጅቷ ትክክል አይደለችም እኮ ሲጀምር ራቁት አይደለችም እንጂ ከራቁት ቪዲዮ የማይተናነስ ነገር ነው ፖስት የምታደርገው ልጅቷ። ስንት ዩኒቨርሲቲ ላይ ስንት ሴቶች አሉ፣ በየገጠሩ የሚደፈሩ ስንት ሴቶች አሉ፣ ስንት መስተንግዶ የሚሰሩ ቂጣቸው የሚመታ ስንት ሴቶች አሉ የሚደፈሩ፣ ስንት አስፋልት የሚጠርጉ ሴቶች አሉ። ለምን ለእነሱ ድምፅ አንሆንም? እች ልጅ ተመልከቷት እንዴት እንደምትሆን። ነውር አይደል? ለማን ድምፅ መሆን እንዳለብን ማወቅ የለብንም? ፈልጋ ሶሻል ሚዲያ ላይ ራሷን ለገበያ እንደዚህ እየገላለጠች እንደዚህ ይሁን ቂጤን ይሁት እንትኔን ይሁት ምትል ሴት ድምፅ እንሆን ትላላችሁ? አይመጣውም። የምሬን ነው፣ ይጋጫል። ስንት ምስኪን ስንት የዳ ልጆች አሉ ጥቃት የሚደርስባቸው፣ ለእነሱ ድምፅ እንሆን። በቪው እና በእይታ በላይክ ነው ድምፅ የምንሆነው? አካውንቷ ላይ ፖስት የምታደርገው ነገር ሲጀመር ከመስመር ያለፈ ነው፣ ህግ የጣሰ ነው፣ ነው ወንዶቹን የሚስብ ነው። ምንም ከባህልም ከሃይማኖትም ከምንም ጀስት ማይመድ ሲጀመር ጤናማ የሆነ ነገር ፖስት አታደርግም። ሲጀመር ወንዶችን የሚያሳስት ነው ሲጀመር ፖስት የምታደርገውና ትንሽ ነው ኦሬዲ የቀረው። ሜን ፖይንቶች አልታዩም እንጂ ሲጀመር ቲክቶክ አካውንቷ ላይ ፖስት የምታደርገው ቪዲዮ ያንዳንዱ ራቁት ነው። ገብታችሁ ብታዩ ለምን መሰላችሁ? እኔ እዚህ ጋር አንዳንድ ብዙ ሴቶች አሉ ፊት የሚያስፈልጋቸው ሴቶች ጀስቲስ ፎር ሊና እያሉ ብዙ ሰዎች ፖስት ሲያደርጉ ስላየው ነውና በእርግጥ የደረሰባት ነገር ይሄ በግድ መቅረጹ አደንዝዞ እንትን ማድረጋቸው ትክክል አይደለም። እሱ ልክ ነው፣ ግን በምንም የሚያስቀጣ ነገር ነው። ከዚህ በፊት ፖስት የምታደርገውም ነገር ሲጀመር መስመር ያለፈ ነው። መብቷ ነው። እሺ ልክ ነው፣ መብቷ ነው። እሱን መፖስት ትችላለች። ግን ራሷ ስለ ጉዳዩ ስታስረዳ ኖርማል ቀላል አድርጋ እኔ እንደዚህ እንትን ሲል ያው ጓደኞች ያሳስተን ጓደኛ እንዳታምኑ ያው በጣም እኔ እንትን ብሎብኛል ቪዲዮ በመቅረጹ ነው የደበረኝ እንጂ እኔ ኖርማል ነበር ባይቀርጽብኝና ባይፖስት ምናምን። በጣም ብዙ ፊት የሚያስፈልጋቸው ሰዎች አሉና ሶሻል ሚዲያ ላይ መነጋገሪያ ሆኖ እንትን ማለቱ በጣም ይገርማል። እና እኔ ፖስት አድርግ አንተ ራስህ ፖስት አድርገው ምናምን ተባብሎ የፖስተው ነው እየመሰለኝ ያለው፣ ለመነጋገሪያ ለመሆን እየመሰለኝ ያለው። ለምንድን ነው የመሰለኝ? ደግሞ ሁኔታዋን አይቼ ነው። ስለዚህ ይሄን ነው እኔ የምለው። ከዚህ ውጪ ደግሞ አንዳንድ ፖስቶችን እያየው ነው። በተለይ ሴቶች፣ ወንዶቹ በእርግጥ እንደዚህ ያረቁም አይኖታት። ሴቶች ምን ብለው የፖስተቱ ነው? እንደማን ጠንካራ መሆን የምትፈልጉት እንደማን ጠንካራ መሆን ነው የምትፈልጊው ይሉና ደግሞ ከጎን የነሱን እና የሷንና የባምቢን ፎቶ ምናምን ያደርጉ ነበርና ምንም አልልም። ይሄን ቪዲዮ አይተን እንመለስ እስኪ። ሰሞኑ ደግሞ ሴቶቻችን ደግሞ ባምቢና ያቺኛዋን ልጅ እያረጋችሁ እንደማን ነው ጠንካራ መሆን የምንፈልገው? ልክ እንደነሱ እኛም እንደነሱ ጠንካራ መሆን የምንፈልገው እንዴ? ብዙ ነገሮች አሉ ጠንካራ የሚያደርጉና ይሄን መንገድ መምረጣችሁ እንደሷ ደርሶብኝ ጠንካራ ሊሆን ነው? እኔ አልገባኝም ሁኔታው። በህይወቴ እንዲሆንብኝ ማልፈልገው ነገር ምንድነው ብላችሁ እንደነሱ አይነት ታሪክ በህይወቴ አይድረስ ብላችሁ ፖስት ብታደርጉ ደስ ይላል። ግን እኔ ድፍረታችሁ ራስ ብቻ ይመሳችሁ እንደዚህ አይነት ነገር የምትሉ። ከዚህ ኬዝ እንውጣ። ይሄ ሲጀመር ርኩስ የሆነ መንፈስ ነው። ከዚህ ነገር እንውጣና ወደ ሌላው ጉዳይ እንግባ። ወደ ሌላው ጉዳያችን ስንገባ የጃኒና አዶናይ ጉዳይ ነው። አዶናይና ጃኒ አንድ ላይ ናቸው ምናምን ትላንትም አንድ ቪዲዮ ፖስት አድርጌያለሁ። ብዙ ሰዎች በሳል እየተቀባበሉት ይገኛሉ። አዶናይና ጃኒ አንድ ላይ አይደሉም። 4 ነጥብ እንድታውቁ በሳት። ስለዚህ አዶናይና ጃኒ አንድ ላይ መሆናቸውን የሚያሳይ ምንም አይነት በቂ የሆነ መረጃ የለም። ሰሞኑን አንድ ቪዲዮ በሶሻል ሚዲያ በጣም በኃይል እየተንቀሳቀሰ ያለ ቪዲዮ አለ። እሱ ምንድነው? ጃኒ አዶናይን ልደቱን ሰርፕራይዝ አደረገች የሚል ኢንፎርሜሽን ይወጣ ነበረ። እሱን ቪዲዮ አይተን እንመለስና እናወራለን። ምን ደስታ ነው እንግዲህ አብርሃም ጉድ ሰራኝ ነው ነገር ሳልጠብ ጂም እንግባለኝ መጠርጠር ነበረብኝ። የዛኔ ግን ሰርፕራይዝ ሆኛለሁ። ሰርፕራይዝ እኔ አልችልም እውነት ለመናገር ለ2 ደቂቃ 3 ደቂቃ የሚሆን ልደቴ ነው ወይ ዛሬ ቫለንታይን ዴይ ነው ወይ የረሳሁት ነገር አለ። አሁን የረሳሁት ነገር ያለ ነው መሰለኝ። ጋይስ ጉድ ሰሩኝ ነው ያልኩት እውነት ለመናገር ግን ያው ሌላ ነው። ቴንክ ዩ ሶ ማች። አይታችኋልና ውሸት ነው የውሸት ነው ማለት
ቪዲዮ በርግጥ ከዚህ በፊት የዛሬ 5-6 ወር አካባቢ 4-5 ወር አካባቢ ምናምን በፊት የሰርፕራይዝ ያደረገችው ነው ጃኒ አዶናይን ማለት ነው እንጂ አዲስ አይደለም። ምንም እሷ ሰርፕራይዝ ያደረገችው ነገር የለም። በሶሻል ሚዲያ እንደዚህ የሚባሉ የሚንቀሳቀሱ ወሬዎችን የምትሰምታችሁ አንድ ላይ ናቸው ምናምን የምትሉ ሰዎች እረፉ፣ አንድ ላይ አይደሉም። እሷ በርግጥ የይቅርታ ቪዲዮ ፖስት አድርጋ ነበረ፣ ይቅርታ ምናምን ብላ ፖስት አድርጋ ነበረ። እሱ ቪዲዮንም አዶናይ ሪፖስት ብቻ ነው ያደረገው። ኮሜንት ላይ ምንም ጽሑፍ አልጻፈም። ገብቼ ቼክ አድርጌያለሁ። ያ ማለት አሁንም አዶናይ ከሷ ጋር እንዳልሆነ የሚያሳይ ነው። አንድ ላይ ቢሆኑ አዶናይ ታውቃላችሁ፣ ለኛ እንግዲህ ቲክቶክ ለቪዲዮ ምንም ፖስት ሲያደርግ የሚደብቀን ነገር የለም። ሁሉንም ነገር ዝርግፍ አድርጎ የሚያወራ ሰው ነው። አንድ ላይ ቢሆኑም እሱ በግልጽ የሚናገር ነው። ትላንትና በሰራው ቪዲዮ ግን የራሴን ግምት አስቀምጬ ነበር። አንድ ላይ ቢሆኑ ይተማመናሉ ወይ የሚል ኮሜንት ነገር አውርቼ ነበርና አሁንም ቢሆን እኔ ማለት የምፈልገው ነገር ምንድነው አዶናይና ጃኒ አንድ ላይ አይደሉም። እኔ ሳስበው እንደውም ጭራሽ ካሁን በኋላ አንድ ላይ የሚሆኑ አይመስለኝም። ባይሆን ለአዶናይ አሪፍ ፍቅረኛ አፋልጉ። ሌላው ደግሞ ሰሞኑን በአዶናይ ኬስ እንደዛው ሰርፕራይዝ ምናምን የምትሉ ሰዎች ጃኒን አዶናይን ሰርፕራይዝ ያደረገው ናቲ ነው፣ ጸጉር ቁራጩ። እንግዲህ ባለፈው በአይሾ ስፒድ ጊዜ ሹ ያለ እንትን ሲል የነበረው እሱ ነው እና እሱን ቪዲዮ እስኪ አይተን እንመለስ። በቃ በዚህ መልኩ ሰርፕራይዝ ተደርጓል። ከዛ ውጪ ልደቱን ሲያከብር ምናምን የነበረውን ቪዲዮ ምንም ፖስት አላደረገም። በጉጉት ስንጠብቅ ነበር። ምንም የተለቀቀ ነገር የለም። ወደ ቀጣኛው ኬስ እናልፍ። የኢቢኤስ ጋዜጠኞችን መንገድ ዳር በነበሩበት ቀረጻ ላይ በነበሩበት ታይም አንድ ሾው እያቀረቡ ያስለቀሳት ነገር ምንድነው? መቅደስን ያስለቀሳት ነገር ምንድነው? ወደምለው ኬስ እንገባ። እሱን ቪዲዮ አይተን እንመለስና እናወራበታለን። እሺ ምንድነው ጓደኛ? አባዬ ምን ነው? ከማን ጋር ነው? ምንድነው አባዬ? ማን ነው? ስንት ዓመት ነው? አሁን የት ነው ቤት ታዲያ? ጎረቤት በምን ጉርሻ እንግዲህ በጣም ብዙ ሰዎችን እያጎረስን በመሃል ደግሞ በጣም ልባችንን ቀልባችንን የሳበው አንድ ልጅ አለና ከቅድም ጀምሮ እዛ ጋር ቆሞ እያየን ነበር። ለጉርሻ ብዙ ልጆች ሲመጡ ህፃናት ሲጋፉ እሱ ግን አልመጣምና ሄደን ስንጠይቀው በጣም የሚያሳዝን ታሪኩን ነበር የነገረውና እንዴ እኔማ አንቺ ትነፋረቅ እኮ ነው ምንድነው ብዬ እኮ ሰው አጎርሳለሁ። አይ ነው በጣም ተረብሸን ነበር። ቤቢ በዚህ እድሜው እንግዲህ እቁብ እንደሚከፍል ቤት ኪራይ እንደሚከፍል ነው የነገረን። ያው በጣም ነው ስሜታችን የተረበሸው። በጣም ስርዓት ያለው በጣም ደስ የሚል ልጅ ነው። 10 አመቱ ነውና እንደነገረኝ ከሆነ ካጎቱ ጋር ነው የሚኖረው። ትምህርት አልተማረም። ቤተሰቦቹ ክፍለ ሀገር ናቸውና ዮሴፍ ይሰራል። ይሄው ጎበዝ ልጅ ነው። ማስቲካ ይሰራል። ከዛ ይሰራውን ደግሞ ቤት ኪራይና እቁብ ይከፍላል ካጎቱ ጋር እያዋጡ ማለት ነው። እናቴን መርዳት ነው የምፈልገው አለና የት ነው ክፍለ ሀገሩ? የት ነው ሀገር ስሙ? ወላይታ። ምን ትሰራለች? ምንም አትሰራም እሷ። በምን ትኖራለች? በምን ትተዳደራለች እሷ? እናቷ ጋርና አባቷ ጋር ሄደች። ጥሩ ሰው ነው አጎት፣ ይንከባከባል ምናምን፣ ግን እሱም አቅም የለው። ምን በላህ አሁን ዛሬ? ጠዋት ምን በላህ? አሁን ወደ ጎሮ ልሄድ ነው። ማስቲካ ነው የምሸጠው በዚህ እድሜ አለ። መማር እግዚአብሔር ሰው ይስጥህ። አሜን አሜን አሜን። እማዬ ምን እግዚአብሔር ይስጥህ። አይዞት እማዬ። እሺ አሜን አሜን እማዬ። ስለዚህ ቤቢ እንደ ሁላችንም እንደ ማንኛውም የኢትዮጵያዊ ልጆች በዚህ ነው ትምህርት ነው ማግኘት ያለበት፣ መማር አለበት አይደለ ቤቢ? ትምህርት እድል ብታገኝ ትማራለህ አይደል? እናትስ ፍላጎት ነው የምትኖረው? አባትስ በስንት አመት መጣ አዲስ አበባ? አሁን 10 አመት ነው 7 አመት። ይሄን ነው የምትሰራው ከልጅነት ጀምሮ? የእውነት
በስንት ብር ትሰራለህ? ለመቶም ከሰጥ አሁን እኛ ያለነው ወደ 24 አካባቢ ነው። ከየት መተን ይሄን መሰራው? ከጎሮ ስትሄድም ስትመጣም በእግር ነው። የተገናኘንበት እንግዲህ የራሱ የሆነ አጋጣሚ ሊሆን ይችላል። የቤቢ ህይወት ሊቀየር የሚችልበት አጋጣሚ ሆኖ ሊሆን ይችላል የተገናኘ ነውና በቀጣይ ምን ሊሆን ይችላል የሚለውን አብረን እናያለን። እንግዲህ እንዳያችሁት የልጁን ሁኔታ የቤት ክራይ አለ ምናምን ብዙ ነገር የትምህርት ቤት ክፍያም እያንዳንዱ ብዙ ነገር ብቻውን እንደሚከፍል ስነግራት ነው እንግዲህ ያለቀሰችው። በጣም የሚገርም ነው። በዚህ ጊዜ 30 40 50 ሺህ እንኳን እየተከፈለላቸው ደሞዝ እንደዚህ ልጅ ኮንትሮል ራሳቸውን ማድረግ ማይችሉ ትልቅ ሰዎች ባሉበት በዚህ ጊዜ እኔ መሰለ ልጅ እኔ በጣም ነው ያደነኩት። ማለት ቪዲዮን ባየሁበት ሰዓት ራሴን ነው ዞር ብያየሁትና በጣም የሚገርም ነው። ያስለቅሳል ሁኔታው። አሁን እሷ ያለፈችበት ነገሮች ስላሉ ነው እንግዲህ እንድታለቅስ ያስገደዳት። እና እስኪ በዚህ ኬዝ እናንተ ምን እንደምትሉ ፈልጋለሁ። ኮሜንት ላይ ሐሳባችሁን አስቀምጡ። ሌላው ደግሞ ባምቢ አበሻ ሰሞኑ እኔ እንጃ ባምቢ በጣም ነው አንዳንድ ጊዜ የምታወራው ነገር በእርግጥ ደስ ይላል። አንዳንድ ነገሮች ለምትሰጣቸው ሐሳቦች ምናምን ደስ የሚሉ ነገሮች አሉ። ከዚህ በፊት እንደምታውቁት አሪፍ መጥፎ ነገሮች ቢያጋጥሟትም ያን ነገር አልፋ በጥሩ መንገድ በትክክለኛው መንገድ እየሄደች ነበረ። እኛም ደስ ብሎን ጎበዝ በርቺ ቀጥ እያለን እንግዲህ እንትን እያለን ነበር። ነገር ግን የሆነ ፊልም ሰሞኑን ዲያስፖራው የሚል ፊልም ከዓለም ሰገድ ጋር አንድ ፊልም ሰርታ ነበር እና እሱ ምርቃት ካስመረቀች በኋላ አዲስ አካውንት የድሮ አካውንቷ ከተመለሰ በኋላ ልጅቷም እንግዲህ ወደ ድሮ የተመለሰች ይመስላል። ኢንስታግራም ላይ ገብታችሁ ቼክ ለማድረግ ብትሞክሩ አንዳንድ ነገሮችን እንግዲህ የሷን ነገሮች ቼክ ለማድረግ ላይ ባን እንኳን ገብታችሁ ለማየት ብትሞክሩ ከአፏ የሚወጡ ቃላቶች የምታሳየው እያንዳንዱ አክት ወደ ድሮ እየተመለሰች ነው እንዴ ልጅ እንድንል የሚያደርጉ ነገሮችን እያየን ነው ሰሞኑን የነበረውና ነገር ግን ሰሞኑን አንድ በጣም የሚደብር ነገር ከአንደበቷ በጣም የሚያስጠላ ንግግር ከአፏ ሲወጣ ሰምቻለሁ። እሱ ምንድነው? ወደ ብሎኬ ስንገባ ባምቢስ ስለ ትዳር ስታወራ ድንገት አንቺን ማንም ለትዳር አይፈልግሽም ምናምን የሚል ኮሜንት አይታ ነው እንግዲህ ለትዳር ምንም አይጠቅም ምንም ለሷ ግብሽ ምናምን ብቻ እሱ ቪዲዮ ሲያይተን እንመለስና እናወራበታል። ማንም ለትዳር አይፈልግሽም። ትዳር ነው እንዴ የመጨረሻ የህይወት ኢንድ ጎልሽ? ኪኪ እንደዛ ፒክኒሻ ስለሆንሽ እኮ ነው ትዳር የመጨረሻ ኢንድ ጎል መስሎ የተሰማሽ። አይፈልገኛ እኔም አልፈልገውም። ማን ነው እሱ? የመላጣ ልጅ የታውቀዋለሁ እንዴ? ህይወት እኮ ብቻን ፏ ተብሎ ይኖራል። እኔ እንደውም በጣም ኩሏን አክስት ነው መሆን የምፈልገው። ቀልደኛ መጨረሻሽ ይሄ ነው በቃ ህይወት ጎልሽ ኢንድ ጎልሽ ማግባት ነው። ፖይንት ማግባት ከፈለኩ ይሄ ጾም ሲፈታው ለማግባት የምችል ሰው ነኝ። ኦን ማይ ሮስተር እንደዚህ አስቀምጫቸው ነው የምኖረው። ኦን ማይ ሮስተር ቲክ 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 ኤች ኤክስ ኤች ያልኩኝ ነው የምኖረው። አይታችኋልና እኔ በዚህ ኬዝ ከዚህ በፊት በጣም ማውራት የምፈልገው ነገር ነበረ። ከዚህ በፊት ዳናይት እንኳን የሆነ ጊዜ ኢንተርቪው ላይ ምን ብላለች? ማግባት እንደማትፈልግ ትዳር ደግሞ ብዙ አስፈላጊ እንዳልሆነ ስታወራ ነበረ። ብዙ አርቲስቶች ፌሚስ የሆኑ ፌሚኒስት መሆን ነው ምን ይሁን አላቅም ትዳር አይፈልጉም፣ ማግባት እንደ ክፉ ነገር ነው የሚያዩት፣ እንደ ወጥመድ እንደ ሰንሰለት ነው የሚያዩትና የት አድገው የት አድረው የት ውለው እንደሆነ አይዶ ነው ብቻ አላቅም። እናንተ በዚህ ሐሳብ ምን እንደምትሉ እስኪ ኮሜንት ላይ እንድትጽፉልኝ ፈልጋለሁ። ምን ብላችሁ ነው የምትጽፉት መሰላችሁ? ባምቢ ትዳርን እንግዲህ ጥቅም የለውም የመጨረሻ ግብ ነው ምናምን እያለች ነው። እቺ ማለት እቺ ልጅ ሳታገባ ምናምን ልጅ ሳይኖራት ጡቷን ለልጅ ሳይሆን ለሌላ ነገር ምናምን ነው የምትፈልገው ማለት ነው። ገብቷቸዋል አይደል? ስለዚህ ማግባት እንደማትፈልግ ያወራችሁ ነው። ያወራችሁ ነገር ትክክል ነው፣ ተገቢ ነው ያወራችሁ ነገር። እኔ በጣም ነው የደበረኝ። ከሷ አልጠበቅኩም። እኔ አሪፍ መንገድ አንፎሎ ነው ያረኳት። ድሮ ፎሎ አረቃት ነበረ ይሄን ንግግሯን ብቻ ሰምቼ ማለት ነው። ባምቢ እንዴት ትዳር ማለት እኮ ትንሽ ነገር አይደለም። በመንፈሳዊም ቢትመጡም በሌላም በተለያየ መንገድ ቢትመጡት ትዳር በጣም ክቡር ነው፣ የተከበረ ነገር ነው። አግብቶ ራስን ችሎ ልጅ ወልዶ በስነ ስርዓት መኖር እኮ ማለት ራሱ አንድ ትልቅ ነገር ነውና እኔ ወጣት ሆኜ እንኳን ይሄን እያሰብኩ እሷ ለነገሩ አይምሮ አንተም ቦታ ነው ያለው። ብቻ እኔ በጣም የደበረኝ እሷ አድናቂዎች ካላችሁ ብትመክሯት እንዳሳብ ትክክል አላወራችም። ዛሬ ቆሽሻለች ይችልሽ እግዚአብሔር እርዳት። እንውጣ ከዚህ ቆሻሻ ሐሳብ። ወደ ቀጣኛው ሐሳብ ስንገባ ምንድነው የቤተሰብ ጨዋታ እንግዲህ ነፃነት ወርቅነህ እንደ ቀልድ ረስታችሁታል።
ሰው እንዲህ ነው እንግዲህ እንደዚህ ለሚረሳን ሰው ነው እኛ ዝም ብለን እንትን የምንለው። ከሱ ብዙ ትምህርት ነው የተማርኩት፣ እናንተ መማር አለባችሁ። እና ነፃነት ወርቅነህ ቦታ ላይ የሚታካ የቤተሰብ ጨዋታ አቅራቢ በሳት ህዝቡ እንዲመርጥ ኢቢኤስ በራሱ ተናግሯልና እስኪ እናንተ ማን ቢሆን ጥሩ ነው? አዶና የሚሉ ሰዎችም አልጠፉም። አዶና እያሉ ነው፣ ጆን ዳንኤል እያሉ ነው፣ ኮሜዲያን ያሲኖ እያሉ ነው። ብቻ ብዙ ሰው እንትን እየተባለ ነውና እናንተ ማን ቢሆን ይሻላል እስቲ የምትሉትን ሐሳብ ኮሜንት ላይ መጻፋችሁ እንዳትረሱ። እስኪ ይሄን ቪዲዮ አይተን እንመለስና የቤተሰብ ጨዋታ አቅራቢ ማን ይሁን? በቅድሚያ የቤተሰብ ጨዋታ ዝግጅት ክፍል በቅርቡ በሞት ለተለየን ለተወዳጁ ነፃነት ወርቅነህ ለበርካታ ዓመታት በቤተሰብ ጨዋታ አቅራቢነት ፕሮግራሙን በተመልካቾች ዘንድ እንደተወደደ እንዲቀጥል ላበረከተው ጉልህ አስተዋጽኦ አክብሮታችንን እየገለጽን ስሙም ሲታወስ እንደሚኖር እናረጋግጣለን። በመሆኑም የምትወዱትና በናፍቆት የምትጠብቁት የቤተሰብ ጨዋታ ዝግጅት አምሮና ደምቆ በቅርቡ ይመለሳል። ታዲያ የጨዋታው አጋፋሪን የመምረጥ ኃላፊነት ለእናንተ ለተመልካቾቹ ተሰጥቷል። የቤተሰብ ጨዋታ አቅራቢ ማን ይሁን? 7696 ላይ ዋይሲ ብለው ምርጫውን ይጠቁሙ። እና የዛሬው ቪዲዮቻችን ይህን ይመስላል። በእርግጠኝነት እንደወደዳችሁት ባለሙሉ ተስፋ ነኝ። ይህን ቪዲዮ እስከ መጨረሻው እስከዚህ ሰዓት ካያችሁ ይህን ቪዲዮ ላይክ፣ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ። የዛሬው ጉዳያችን ወይም ቪዲዮቻችን ይህን ይመስላል። በሚቀጥለው በሌላ ጊዜ በሌላ ቪዲዮ፣ በሌላ ሐሳብ፣ በሌላ አነጋጋሪ ነገሮች እንገናኛለን። ሰብስክራይብ አድርጉ። አምስካት ነኝ።